አሁን ላይ የኤችአይቪ የስርጭት መጠኑ ከ1% በታች መሆኑ ይነገራል። ነገር ግን ከክልል ክልል ከተማ ያለው ቁጥር እንዲሁም በጾታና በተለይም በወጣቶች ላይ ያለው የስርጭት መጠን ግን ከፍ ያለ መምጣቱ ይታያል። ከቅርብ ዓመታት ወዲህ ደግሞ ስለ ኤችአይቪ ያን ያህል አለመወራቱ ችግሩን ይበልጥ እንዳያከፋው ስጋት መሆኑን በኤችአይቪ ላይ የሚሰሩ ዓለም አቀፍ ተቋማት ይናገራሉ። በህዳር ወር ዓለም አቀፍ የጸረ ኤችአይቪ ኤድስ ቀን ሲታሰብ ኢትዮጵያ የወጣቶቿን ነገር ምን ያህል እየሰራችበት ነው? ያለው ሀገራዊ እውነታስ ምን ይመስላል ስንል የሚመለከታቸውን ጠይቀናል። ኤችአይቪ ላይ እንደ ቀድሞ ባለመወራቱ ያለው ግንዛቤም አሁንም የሚቀረው በመሆኑ ችግሮች እየመጡ ነው የሚሉት በዩኤንኤድስ ኢትዮጵያ ባለሙያ የሆኑት ዶክተር ሌኒ ስዩም ናቸው። አንድ ቻሌንጅ ግን ከፊታችን እያየን ነው። ምንድነው? እሱን እያየን ያለ ነው። ቤተሰብ ሪቪል ባለማረጉ ምክንያት እኔ የተወሰኑ ወጣቶች አግኝቼ ስላየው ነው የምነግራቸው። ቤተሰብ ስቲግማ ፈርቶ ዲስክሎዝ ባለማረጉ ምክንያት ወጣቶች ዩኒቨርሲቲ ገብተው ነው ስታተሳቸውን የሚያውቁት። ለምን? የሆነ በሽታ አለብህና ድራጉን ውሰድ፣ ዝም ብለው ውሰድ ነው የተባሉት። ልክ እዛ ስቴጅ ላይ ሲደርሱ አጠገቡ ያለው ጓደኞቻቸው ምን እየወሰድክ ነው ብለው ሲጠይቋቸው ሄድና ተመርመር ይሄማ ኤችአይቪ ነው ሲባሉ ነው ኬዛቸውን የሚያውቁት። በኢትዮጵያ የወጣቶችን በተለየ ለኤችአይቪ ተጋላጭነት በተመለከተ ብዙ ምክንያቶች እየተፈጠሩ መሆኑን የሚናገሩት ደግሞ በኤችአይቪ መከላከልና ሕክምና ላይ የሚሰራው በኤድስ ሄልዝ ኬር ፋውንዴሽን ወይም ኤኤችኤፍ ኢትዮጵያ የኤችአይቪ መከላከልና ምክር አገልግሎት አስተባባሪና የህብረተሰብ ጤና ባለሙያ የሆኑት ቢኒያም ባዩ ናቸው። ወጣቶች አካባቢ ያለው የኤችአይቪ ስርጭት ከአጠቃላዩ የማህበረሰብ የኤችአይቪ ስርጭት ሁኔታ በጣም ከፍ ያለ እንደሆነ እንረዳለን። ለዚህ ደግሞ በጣም ዘርፈ ብዙ ምክንያቶች ሊነሱ ይችላሉ። ጥናቶችም የሚነግሩን ደግሞ በቅርብ ጊዜ የሚወጡ ጥናቶች እነዚህ ወጣቶች ግብረ ስጋ ግንኙነት የሚጀምሩበት ሴክሹዋል ኢንተርኮርስ የምንለው የሚጀምሩበት እድሜ ቀደም ከነበረው እድሜ ጋር ሲነጻጸር በጊዜ ወሲብን ወይም የግብረ ስጋ ግንኙነትን የመለማመድ ሁኔታ እንዳለ መረጃዎች ያሳያሉ። የግብረ ስጋ ግንኙነት ልምምድ ውስጥ ያሉ ወጣቶችንም ደግሞ ስለ ኮንደም ያላቸውን ግንዛቤ ስንመለከት በአጠቃላይ ያለው የኮንደም ግንዛቤ በመሰረታዊነት የኤችአይቪ መከላከያ ላይ ያለው የግንዛቤ መጠን አናሳ መሆኑን ግብረ ስጋ ግንኙነት የጀመሩ ወጣቶችን እንኳን ባለፉት 12 ወራት በነበራቸው የግብረ ስጋ ግንኙነት ልምምድ ውስጥ ኮንደም ተጠቅማችኋል ወይ ብለን ስንጠይቃቸው አብዛኛዎቹ ኮንደም እንዳልተጠቀሙ መረጃዎች ያሳያሉ። ስለዚህ እነዚህ ምክንያቶች እና ተያያዥ ጉዳዮች ወጣቶችን በተለይም ትምህርት ቤት ውስጥም ከትምህርት ቤት ውጭ ያሉትንም ከሌሎቹ የማህበረሰብ ክፍሎች ይበልጥ ተጋላጭ አድርጓቸዋል። በየዓመቱ በኢትዮጵያ ኤችአይቪ በደማቸው ከሚገኝባቸው ሰዎች ውስጥ የወጣቶች ቁጥር ከፍተኛ የሆነ መምጣቱን የሚናገሩት በጤና ሚኒስቴር የኤችአይቪ ቫይራል ሄፓታይተስና የአባላዘር በሽታዎች መከላከልና መቆጣጠር ጽሕፈት ቤት መሪ ስራ አስፈጻሚ የሆኑት ፍቃዱ ያደታ በበኩላቸው ወጣቶች ለኤችአይቪ ያላቸውን ተጋላጭነት ለመቀነስ የሚሰሩ ስራዎች አሁንም በቂ አይደለም ይላሉ። በወጣቶች ውስጥ አሁንም መቆም ሲገባው በትምህርት ቤት፣ በቤተሰብ፣ በማህበረሰብ ውስጥ እውቀቱ ኑሮ ራሳቸውን እንዲከላከሉ መሆን ሲጠበቅ ስቲል አዲስ የሚያዙ ከ15 እስከ 29 መካከል ያሉ ልጆች ናቸው። ስለዚህ አዌርነሱ ግንዛቤ ማስጨበጫው ስራ የመስራት ጉዳይ መቀጠል አለበት። እኛም ይሄንን በማለት ነው ወጣቶች ምናልባት አንድ ለአንድ ያልተወሰኑ ይሆናል፣ ራሳቸውን አልታቀቡም ሊሆን ይችላል፣ ወይ ደግሞ ሴፍ የሆነ ሴክስ ስለማያደርጉ ሊሆን ይችላል እና ኮንደም አቬይላቢሊቲ በጣም ወሳኝ ነው። ነገር ግን በአሁኑ ጊዜ ሪሶርሳችን በጣም ውስን እየሆነ ስለመጣ ኮንደም የሚገዛው በይበልጥ ተጋላጭና ትኩረት የሚሹ የህብረተሰብ ክፍሎች ነው እንጂ ሁሉም ማህበረሰብ ስላልሆነ በሚፈልገው ልክ ላይደርስ ይችላል። የኤችአይቪ ስርጭትን በተመለከተ በሚሰራው ጥናት እንደ አዲስ አበባ ያሉ ከተሞች የስርጭት ምጣኔ ከፍ ማለቱን የሚጠቅሱት አቶ ፈቃዱ አጠቃላይ ሀገራዊ ቁጥሩ ዝቅ ያለ ቢመስልም አሁንም ግን ብዙ መፍትሄ የሚፈልግ ነው ብለዋል። አሳሳቢ የሆነ የመጣውን የወጣቶችን የኤችአይቪ ስርጭት በተመለከተ ምን እየሰራችሁ ነው ስንል የኤድስ ሄልዝ ኬር ፋውንዴሽን የኢትዮጵያ ዳይሬክተር የሆኑትን ዶክተር መንግስቱ ገብረ ሚካኤል ጠይቀናል። እነዚህ ክሊኒካችን ውስጥ የምንሰጠው አገልግሎት ውስጥ ታዳጊዎችና ወጣቶች አሉ። እነዚህ ኤችአይቪ ፖዚቲቭ የሆኑ ወጣቶች ናቸው። ስለዚህ እነሱን በተመለከተ ራፕስ የምንለው ሬዚሊያንት አዶለሰንት ሳይኮሶሻል ሰፖርት ፕሮግራም የምንለው አለ። እነዛን ወጣቶች ሕክምናቸውን በተገቢ ሁኔታ እንዲከታተሉ አድሄራንስ የምንለው መድኃኒታቸውን እንዳያቋርጡ፣ አለማቋረጥ ብቻ ሳይሆን ሳያቋርጡ እንዲወስዱና ፕሮዳክቲቭ እንዲሆኑ ትምህርታቸውን እንዲከታተሉ በማድረግ በኩል በየአመቱ በጣም ችግር ያለባቸውን ለይተን የምንሰጠው ፕሮግራም አለ። ያ ፕሮግራም አንደኛ እነሱ ክህሎታቸው እንዲዳብር
የተጠቁት በዚህ በቫይረሱ ምክንያት ችግር የደረሰባቸው እነሱ ብቻ ሳይሆን ሌሎችም እነሱን የመሰሉ ጓደኞች እንዳሏቸው እንዲያውቁ ትምህርታቸውን ተከታትለው እንደማንኛውም ዜጋ ፕሮዳክቲቭ ሆነው የፈለጉበት ቦታ መድረስ እንዲችሉ የነሱን ክህሎትና ኮንፊደንስ ዴቨሎፕ ለማድረግ የምንሰጣቸው የ1 ዓመት ኮርስ አለ። ያንን ኮርስ እንዲከታተሉ እናደርጋለን። ዓለም አቀፍ የጸረ HIV ኤድስ ቀን ዛሬ ይታሰባል። በኢትዮጵያ በየዓመቱ ከ7000 በላይ ሰዎች HIV በደማቸው እንደሚገኝ የተነገረ ሲሆን ከዚህ ውስጥ እድሜያቸው ከ20 እስከ 24 ዓመት ድረስ ያሉና አዲስ በHIV የሚያዙ ወጣቶች 34% እንደሆኑ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መረጃ ያሳያል።